የአገሬ አርሶ አደር ደጉ ባላገር የሰው ልጅ መጋቢ ውለታው ብዙ ነው። ማለዳ ፀሐይ ስትወጣ በጭጋግ የተሸፈነ ውብ የገጠር መንደር አንድ አርሶ አደር በሬዎቹን ጠምዶ ወደ እርሻ ሲያመራ በሩቅ ይታያል። ካሜራው ፊታቸው ላይ ያሉትን የጥረትና የጥንካሬ መስመሮችን በቅርበት ያሳያል። ንጋት በምድር ላይ ስትዘረጋም ዓለም ገና ከእንቅልፏ ሳትነቃም እርሱ ቀድሞ ይነቃል። ቅዝቃዜውንና ውርጩን ተቋቁሞ ከጥቁሩ መሬት ጋር ግብ ግብ ይገጥማል። እርሱ የኢትዮጵያችን የጀርባ አጥንት፣ የደግነትና የትዕግስት ተምሳሌት የሆነው ደጉ ባላገር ነው። ዛሬ በዚህ ቪዲዮ ከተንጣለለው የከተማ ኑሮ በስተጀርባም ስላለው ታላቅ ውለታ፣ ስለ አርሶ አደሩ መጋቢነትና የማይከፈል ዕዳ በቡና ሚዲያና ኮሚኒኬሽን እነግራችኋለን። እንኳን ወደ ቻናላችን በሰላም መጣችሁ። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። ለምለም አረንጓዴ የእርሻ ማጠናቀቂያዎች፣ በነፋስ የሚወዘወዝ የስንዴና የገብስ ማሳ እና በላያቸው መሬቱን የሚያርሱ ጠንካራ እጆች። መጋቢ ማለት ሕይወትን የሚቀጥል ረሃብን የሚያስታግስ ማለት ነው። አርሶ አደር ማለት ደግሞ የዚህ ትርጉም ሕያው ምስክር ነው። እኛ በከተማ የምንመገበው እያንዳንዱ የደፈረሰ እንጀራም፣ እያንዳንዱ የዳቦ ቁራጭ፣ በሱቅና በሱፐር ማርኬት የምናገኘው እህል ሁሉም በነፋስና በፀሐይ ተገርፎ በጭቃና በኩሬ ውስጥ አልፎ በሱ የድካም እጆች የተከፈለ ነው። እርሱ ሳይበላ ያበላናል፣ ሳይጠጣ ደግሞ ያጠጣናል። የራሱን ልጆች ፍላጎት አቀንጭቦ የሀገርን ጉሮሮ ለመሙላት ሌት ተቀን ይተጋል። የደጉ ባላገር መጋቢነት የንግድ ሥራ ብቻ አይደለም፣ የቅንነትና የፍቅር ትልቅ መገለጫም እንጂ። ለመሆኑ የዚህም ባላገር ውለታ በምን ልንከፍለው እንችላለን? እርሱ መሬቱን ሲቆፍር ሀገርን አብሮ እየገነባ ነው። ግብርናው የኢኮኖሚያችን መሰረት፣ የማንነታችን መገለጫ ነው። አርሶ አደሩ ባይኖር ኖሮ የኢንዱስትሪው መንኮራኩር አይሽከረከርም፣ የከተማውም ሕይወት ይቆማል። የደጉ ባላገር ውለታው ብዙ ነው። ተፈጥሮ አምጻ ዝናብ ስትከለክል እንኳ ተስፋ ሳይቆርጥ ሰማዩን እያየ ይጸልያል፣ መሬቱን ይንከባከባል። ላቡን ጠብ አድርጎ መሬቱን ለምለም፣ ሀገሪቱን ደግሞ ሉዓላዊት ያደርጋታል። አዎ፣ የአገሬ ደግነት የሚጀምረው ከአርሶ አደር ማሳ ላይ ነው። አርሶ አደሩ ወደ ካሜራው አይቶ ፈገግ ሲል፣ ከዚያም ቪዲዮ ቀስ እያለ ወደ ጥቁር ስክሪን ይደበዝዛል። ዋው! ስለዚህ በሚቀጥለው ጊዜ ማዕድ ላይ ስንቀመጥ ከፊት ለፊታችን ስላለው ምግብ ብቻ ሳይሆን ያንን ምግብ ከእሾህና ከአመክላ አውጥቶ ላደረሰን ደጉ ባላገር ክብርና ምስጋና ልንሰጠው ይገባል። ባላገርነት የክብር ስም ነው። ባላገርነት የመጋቢነት ማዕረግ ነው። የሀገራችን አርሶ አደሮች ዕድሜና ጤና ይስጥልኝ፣ ጉልበታችሁን ይባርክ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንም አትርሱም። ለአርሶ አደሩ ያለውትን ክብርና አስተያየት በኮመንት ያጋሩን። እንደነዚህ ያሉ አነቃቂ አስተማሪ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ አማኑኤል ኃይሌ አብሬያችሁ ቆያለሁ። ከኛ ጋር ሁኑ። ይቺ ምድር ተፈጥሮ በልግስና የቸራት፣ አፈሯ ወርቅ፣ አየሯ ድንቅ የሆነው የምስራቅ አፍሪካ እንቁ ኢትዮጵያ ናት። ለዘመናት የሰው ልጅ ሕይወትና ስልጣኔ መሰረት የሆነው ግብርና ዛሬ አዲስ ገጽታ፣ አዲስ ወዝ እና አስደናቂ ጉልበት እያዘ መጥቷል። ሰፊውና ዘመናዊው የስንዴ መስኮች የሀገራችን ግብርና አዲስ የብልጽግና ምዕራፍ እየጻፈ ይገኛል። ስሟ ስትጠራ የዓለም የጠዋት ንግድ የሚንቀሳቀሰው ቡና የዚህች ምድር ትልቅ ስጦታ ነው። በጥቅጥቅ ባሉ የተፈጥሮ ደኖች ውስጥ በጥቅጥቅና በባህላዊ ጥበብ የሚመረተው የሀገራችን ቡና ዛሬም የኢኮኖሚያችን የጀርባ አጥንትና የዓለም መድረክ
ምርጫ ሆኖ ቀጥሏል። ከዚሁ ጎን ለጎን እንደ ሻይ ቅጠልና ቅመማ ቅመሞች ያሉ የተፈጥሮ ሀብቶቻችን የኢትዮጵያችን የግብርና ብዝሃነት ለዓለም ያሳያሉ። ይህ ግብርና ብቻ አይደለም፣ ይህ የታሪካችን የባህላችንና የማንነታችን መገለጫም ጭምር ነው። ነገር ግን ታሪኩ እዚህ ላይ አያበቃም። ባለፉት ጥቂት ዓመታት የሀገራችን ግብርና ትልቅ ስትራቴጂካዊ ሽግግር አድርጓል። የማይቻል የለም በሚል መንፈስ በበጋ መስኖ ስንዴ ልማት የተመዘገበው ስኬት የሀገራችንን የውጭ ጥገኝነት የቀነሰ እና ራሳችንን ለመቻል የምናደርገውን ጉዞ ያፋጠነ አስደናቂ ምዕራፍ ነው። ትናንት በዝናብ ብቻ ይጠባበቅ የነበረው መሬት ዛሬ በቴክኖሎጂና በከባድ ስራ ታግዞ በዓመት 2 ጊዜ ወይም 3 ጊዜ ምርት መስጠት ጀምሯል። ይህ የላባቸውን ጠብታ ከቴክኖሎጂ ጋር ያዋሄዱት የኢትዮጵያን አርሶ አደሮችና ባለሙያዎች የድል ውጤት ነው። ለዚህ ግብርና ማደግ ደግሞ የመሰረተ ልማት መዘርጋት ትልቁ ሚና ይጫወታል። አዳዲስ መንገዶች፣ የገበያ ትስስሮችና የኢንዱስትሪ ፓርኮች መፈጠር ምርቱ ካለበት መስክ ተነስቶም በፍጥነት ወደ ሀገር ውስጥ እናም ወደ ዓለም አቀፍ የባህር በር ገበያዎች እንዲደርስ ያደርጋል። ግብርናችን አሁን ከባህላዊ አኗኗርነት ወደ ተደራጀና ትርፋማ ወደሆነ የንግድ ስራ እየተቀየረ ነው። የኢትዮጵያ ግብርና ትናንት ሀገርን ደግፏል፣ ዛሬ እያደገ ነው። ነገ ደግሞ መላውን ቀጠና የመመገብ አቅም እንዳለው አያጠራጥርም። እኛ በቡና ሚዲያ ይህንን የሀገራችንን አረንጓዴ ተአምር የልማት ጉዞና ብሩህ ተስፋ በኩራት ወደ እናንተ ማድረሳችንን እንቀጥላለን። ስለተከታተላችሁኝ አመሰግናለሁ። እኔ ተጓዡ ጋዜጠኛ አማኑኤል ኃይለ ነኝ። የቪዲዮ ይዘት ከተመቻችሁ ላይክ፣ ሼር እና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀገራችን በስራዋ ትከበር። ጤና ይስጥልኝ።